ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለአግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ። አርዕስተ ዜና። የኢትዮጵያ ሀገራዊ ምክክር ኮሚሽን በአዲስ አበባ የምክክር መድረክ ለማዘጋጀት ለትግራይ ክልል ነዋሪዎች ጥሪ አቀረበ። መንግስት ከነዳጅ ጋር ተያይዞ በሚፈጠር ህገወጥ ተግባር ላይ የሚደረገው ቁጥጥር የላላ ነው ተባለ። ከውጭ የሩዋንዳው ፕሬዝዳንት ፖል ካጋሜ መንግስታቸው የሃይማኖት ተቋማትን ያሳድዳል መባሉን አስተባበሉ። ጤና ይስጥልን ክቡራን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናውን ወደ እናንተ እናደርሳለን። ለምልክት ቋንቋው ደግሞ ዳዊት ጎሳዬ አብሮናል። አሁን ወደ ቀዳሚው ዜና አልፋለሁ። የኢትዮጵያ ሀገራዊ ምክክር ኮሚሽን በአዲስ አበባ የምክክር መድረክ ለማዘጋጀት ለትግራይ ክልል ነዋሪዎች ጥሪ አቀረበ። በሌላ በኩል ኮሚሽኑ የክልሉን ተወካዮችና ባለድርሻ አካላት ባነጋግርም በክልሉ ምክር ቤት ማድረግ አልቻልኩም ብሏል። ትዕግስት ተስፋዬ። የኢትዮጵያ ሀገራዊ ምክክር ኮሚሽን ከትግራይ ክልል ጊዜያዊ አስተዳደር ጀነራል ታደሰ ወረደ ጋር ከ20 ጊዜ በላይ ውይይት ቢያደርግም በክልሉ ምክክር ለማድረግ አለመቻሉን አስታወቀ። ኮሚሽኑ ይህን ያስታወቀው የትግራይን ክልል የምክክር ሂደት በሚመለከት ለክልሉ ነዋሪዎች ጥሪ ለማድረግ ለመገናኛ ብዙሃን መግለጫ በሰጠበት ወቅት ነው። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ በዚህ ወቅት እንዳሉት ከመጋቢት 23 እስከ 25 2018 ዓ.ም በአዲስ አበባ በሚደረገው የምክክር መድረክ የትግራይን ክልል ጊዜያዊ አስተዳደር ጨምሮ ባለድርሻ አካላት እንዲሳተፉ ጠይቀዋል። ኮሚሽኑ የትግራይ ክልል በምክክር ሂደቱ እንዲሳተፍ አስቻይ ሁኔታዎችን ለመፍጠር ከክልሉ ጊዜያዊ አስተዳደር፣ በክልሉ ከሚንቀሳቀሱ የፖለቲካ ፓርቲዎች፣ የሲቪል ማህበረሰብ ድርጅቶች፣ የተለያዩ ተቋማትና ማህበራት፣ ከምሁራንና ታዋቂ ሰዎች እንዲሁም ከሌሎች ባለድርሻ አካላት ጋር ተከታታይነት ያላቸው ከ22 በላይ የሚሆኑ ውይይቶችን በመቀሌና አዲስ አበባ ላይ ያካሂደዋል። በመሆኑም የትግራይ ክልል ልዩ ልዩ የማህበረሰብ ክፍሎች፣ የፖለቲካ ፓርቲዎች፣ ተቋማትና ማህበራት፣ ምሁራንና ታዋቂ ግለሰቦች እንዲሁም የክልሉ ጊዜያዊ አስተዳደርና በየደረጃው የምትገኙ የክልሉ የመንግስት አካላት ኮሚሽኑ እያቀረበ ባለው ጥሪ መሰረት በመድረኩ በመሳተፍ ሀገራዊ ኃላፊነታቸውን እንድትወጡ ኮሚሽኑ የአክብሮት ጥሪውን ያቀርባል። አክለውም ትግራይን የሚወክሉ ጥያቄዎች በሌሎች ክልሎች በተደረጉ ምክክሮች መቅረቡን አንስተው ከ70 በላይ ለሚሆኑ የክልሉ ተወላጆች በበይነ መረብ ጥሪ መደረጉን ተናግረዋል። ትግራይንም ጭምር የሚወክሉ ጥያቄዎች በ11ዱም ክልሎች በሁለቱም ከተማ መስተዳድሮችና በውጭ ባደረግናቸው ኢንጌጅመንቶች ወይም ግንኙነቶች ትግራይንም ጭምር የሚዳስሱ ጥያቄዎች በአጀንዳ መልክ ቀርበዋል። እስካሁን ድረስ ከትናንትናው ድረስ እንኳን ከ70 በላይ የሚሆኑ ከተለያዩ ቦታ ያሉ የትግራይ ተወላጆች ለመሳተፍ ነፃ በሆነው ክፍት በመሆነው መስመር መሰረት ጥያቄዎቻቸውን አቅርበው ጥያቄዎቻቸው ተቀባይነትን አግኝተዋል። ይሄ በየትኛውም ቦታ ያሉ ኢትዮጵያውያን ማለት በኢትዮጵያ ውስጥ ያሉ ኢትዮጵያውያን
የትግራይ ተወላጆች እንዲሳተፉ ለማድረግ ነው። የኮሚሽኑ ምክትል ዋና ኮሚሽነር ሂሩት ገብረስላሴ በበኩላቸው የሀገራዊ ምክክር ኮሚሽን የስራ ጊዜ ወደ 4 ዓመት የተራዘመው በትግራይ ክልል ምክክር ባለመደረጉ ነው ብለው ከ20 በላይ ጊዜ ውይይትና ጥረት ቢደረግም አለመሳካቱን አንስተዋል። ወደ 22 የሚሆኑ ኢንጌጅመንቶች አድርገናል ትግራይ ውስጥ። ስለዚህ በእኛ ግምት መደረግ የነበረባቸው ጥረቶች በሙሉ ተደርገዋል። ስራዎች ተሰርተዋል። ስብሰባዎች አድርገናል። ሀሳብ ለሀሳብ ተለዋውጠናል። ስለዚህ ብዙ ጥረቶች ተደርገዋል። ስራችንን ሞስት ፕሮባብሊ በ3 ዓመት ልናጠናቀቅ እንችል ነበር። ወደ 4 ዓመትም አንዱ እንዲዘገይ ያደረገው የትግራይ ክልልን በዚህ ምክክር ውስጥ ሙሉ በሙሉ ለማካተት ባደረግነው ጥረትና በጊዜው በፈጀው ጊዜ ምክንያት ነው። ከመጋቢት 23 እስከ 25 2018 ዓ.ም በአዲስ አበባ በሚደረገው የምክክር ሂደት ከ400 በላይ የትግራይ ክልል ተወላጆች ይሳተፋሉ ተብሎ ይጠበቃል። ኢትዮጵያና ፈረንሳይ በሰላም ማስከበር ዘርፍ ያላቸውን ትብብር ለማጠናከር ተስማሙ። ኢትዮጵያና ፈረንሳይ በሰላም ማስከበር ዘርፍ ያላቸውን የሁለትዮሽ ትብብር ወደ ስልታዊ አጋርነት የሚያሳድግ ስምምነት በዛሬው ዕለት ተፈራርመዋል። ስምምነቱን የመከላከያ ሚኒስትር ኢንጂነር አይሻ መሐመድና በኢትዮጵያ የፈረንሳይ አምባሳደር አሌክስ ላሜክ ተፈራርመዋል። ስምምነቱ ለሰላም ማስከበር ተልዕኮ የሚሰማሩት የኢትዮጵያ ሰራዊት አባላት ኦፕሬሽናል ዝግጁነት ለማሳደግና በዓለም አቀፍ ደረጃ ያላቸውን ብቃት ይበልጥ ለማጠናከር ያለመ ነው ተብሏል። በዚህም የዓለም አቀፍ የሰላም ድጋፍ ማሰልጠኛ ኢንስቲትዩትና በኮንቲንጀንት ማሰልጠኛ ትምህርት ቤት የሚሰጡ የስልጠናና የምርምር ተግባራት ዓለም አቀፍ ደረጃውን የጠበቁ እንዲሆኑ እንደሚያደርግ ተጠቅሷል። በተጨማሪም በኢትዮጵያ የሰላም ማስከበር ማዕከል የሚሰጡ የስልጠና ሰርተፍኬቶች በተባበሩት መንግስታትና በአፍሪካ ህብረት ዘንድ የላቀ እውቅና እንዲኖራቸው ይደረጋል። ለእቅዱ መሳካት የፈረንሳይ መንግስት አስፈላጊውን የቴክኒክና የማቴሪያል ድጋፍ እንደሚያደርግ ተጠቁሟል። በተለይም ሰላም አስከባሪዎች በጦር ሜዳ የሚያጋጥማቸውን የፈንጅ አደጋ የመከላከል አቅማቸውን ለማሳደግ ልዩ ትኩረት መስጠቱን የመከላከያ ኦንላይን ሚዲያ ገልጿል። ስምምነቱ ኢትዮጵያ ለዓለም ሰላምና ደህንነት የምታበረክተውን አስተዋጽኦ ይበልጥ ውጤታማ ከማድረግ ባለፈ በሁለቱ ሀገራት መካከል ያለውን ዘላቂ ወዳጅነት ወደ አዲስ ምዕራፍ እንደሚያሸጋግረው ተመልክቷል። መንግስት ከነዳጅ ጋር ተያይዞ በሚፈጠሩ ህገወጥ ተግባራት ላይ የሚያደርገው ቁጥጥር የላላ ነው ተባለም። በተያያዘ በመካከለኛው ምስራቅ ያለው ጦርነት በኢትዮጵያ ላይ የሚያስከትለው ተጽዕኖ ከፍተኛ መሆኑ ተገልጿል። መሰረት ባዩ በመካከለኛው ምስራቅ ያለውን ነባራዊ ሁኔታ በሚመለከት የዓለም አቀፍ ግንኙነትና የዲፕሎማሲ ባለሙያው ጥላሁን ሊበን ከኢሳት ልዩ ዝግጅት ጋር ቆይታ አድርገዋል። ባለሙያው በቆይታቸው በርካታ ጉዳዮችን ያነሱ ሲሆን በመካከለኛው ምስራቅ ያለው ጦርነት በርካታ የዓለም ሀገራት ኢኮኖሚ የሚጎዳ ነው ብለዋል። በኢትዮጵያም ካለው ውስጣዊ ችግር ጋር ተዳምሮ ከፍተኛ ተጽዕኖ እንደሚያስከትል ገልጸው ነዳጅን ጨምሮ ሌሎች ምርቶች ከውጭ የምናስገባ መሆኑ ችግሩን የጎላ ያደርገዋል ይላሉ። ጦርነቱ ለሶስቱ ሀገራት ብቻ ሳይሆን የዓለም አቀፍን ኢኮኖሚ በከፍተኛ ሁኔታ የሚጎዳ ነው። በተለይም ደግሞ እንደኛ ሀገር የውስጣዊ ችግር ላለባቸው ሀገራት ችግሩ ከዚህም ያለፈ ነው። ነዳጅ ከውጭ ነው የምናስገባው፣ ማዳበሪያ ከውጭ ነው የምናስገባው። እጥረቱ እንዳለው ነው ማለት የውጭ ምንዛሬ የሚያስፈልገው ከፍተኛ ውጭ ምንዛሬ ነው የሚኖረንና የምናወጣው ያንን ወጭ ለመሸፈን እንደኛ የራሳችን ችግር እንዳለበት የራሳችን ችግር መፍታት አልቻልንም። ጦርነት በነገራችን ላይ ጦርነት በነዳጅ ነው የምትዋጋው። እያንዳንዱ እንቅስቃሴ ነዳጅ አለ። ነዳጅ ከሌለ መንግስት ራሱ የመንግስት ሰርቫይቫል ራሱ አደጋ ውስጥ ነው የሚወርቀውና ለታጣቂዎችም ለመሳሰሉት እጅግ ከፍተኛ ፈተና ነው የሚገጥባቸው። ከዛ አንፃር ሌሎች ሀገራት አቅም ያላቸው ሀገራት ሪዘርቭ ነዳጅ ያስቀምጣሉ። እንደኛ ሀገር እንደ አፍሪካ መስታስበው የአቅም ጉዳይ አለ፣ የውጭ ምንዛሬ እጥረት አለ። ከዚህና በእነዚህና በመሳሰሉት ሪዘርቭ ላይ ኖራቸው ይችላል። ይሄ ከፍተኛ አደጋ ነው ለሀገር ሉዓላዊነትም። ሌሎች ሀገራት በቀላሉ ገብተው ብሔራዊ ኢንተረስታቸውን ወይም ናሽናል ኢንተረስታቸውን ለማሳካት እጅግ ጥሩ አጋጣሚ ስለሚሆን ለኢትዮጵያም ለቀጠናውም አደጋ ነው ብለን መውሰድ እንችላለን። መንግስት ጦርነቱን መደገፍም መቃወምም የለበትም ያሉት ባለሙያው ምክንያቱም በጦርነቱ ተሳታፊ ከሆኑ ሀገራት ጋር ያለንን ግንኙነትና የምናገኘውን ጥቅም ሊጎዳ እንደሚችል በውይይቱ ላይ ጠቁመዋል። ከነዳጅ ጋር ተያይዞ የሚፈጸሙ ህገወጥ ተግባራት ክትትል ከማድረግ አኳያ መንግስት የሚያደርገው ቁጥጥር የላላ መሆኑን ጠቁመዋል።
እኛ ሀገር ደግሞ እንደሚታወቀው በቅርቡ መረጃ ያለክ የነዳጅ ባለስልጣናቶች ነዳጅ እየቸበቸቡ የሀገርን የህዝብን ጥቅም አሳልፈው የግል ኪሳቸውን ሲሞሉ እንደነበረ በቁጥጥር የሚያወሩ እንዳለ አይተናል። ይሄ የሚያሳይ እንደ ሀገር መንግስት ላይ ያለውን ችግር በተግባር ነው የሚያሳየው። አሁን የሚችን አጋጣሚ በመጠቀም ነዳጅ እንኳን ቢኖር ይሄን ነዳጅ የመሰወር አባዜዎች አሉ። በመንግስት በኩል የሚወሰደው ክትትል እጅግ አናሳ በመሆኑ ለኢትዮጵያ ከሌሎች ሀገር በበለጠ በተለይም ለኢትዮጵያ ምን እንግዲህ እርስ በርስ ጦርነት ውስጥ ነው ያለነው። ኢኮኖሚያችን ተናክቷል። ሰላም የለም፣ ተዘዋውሮ መስራት የለም። ህዝባችን ላይ አሁን ያለው ችግር ተደምሮ ሌላ ደግሞ የነዳጅ እጥረት ምን እንደሚፈጥር ለሁሉ ሰው ግልጽ ነውና ይሄ ጦርነት በአሜሪካና በእስራኤል ኢራን ላይ የተከፈተው ጦርነት በንግግር የማይፈታ ከሆነ እንዳልኩ ችግሩ እጅግ የከፋና ሀገራትን ወደ መበታተን የሚሄድ አዝንባል ያለው ነው። ባለሙያው ከኢሳት ልዩ ዝግጅት ጋር ያደረጉትን ቆይታ ከዜና በኋላ እንድትከታተሉ እንጋብዛለን። በእንግሊዝ የሚገኙትን ቅርሶች ለማስመለስ ጥረት እየተደረገ ነው። ከመቅደላ ተዘርፈው ወደ እንግሊዝ ተወስደው ከነበሩ ቅርሶች መካከል አንዱ የሆነው የእቴጌ ጥሩ ወርቅ ውቤ ወልባ የጸጉር ጌጥ ከ157 ዓመታት በኋላ ወደ ኢትዮጵያ ተመልሷል። የወልባ የጸጉር ጌጥ የርክክብ መርሃ ግብር በኢትዮጵያ ንጉሳዊ በጎ አድራጎት ድርጅትና በኢትዮጵያ ቅርስ ባለስልጣን መካከል ተካሂዷል። በዚህ ወቅት የኢትዮጵያ ቅርስ ባለስልጣን ዋና ዳይሬክተር አበባው አያሌው የዳግማዊ አጼ ቴዎድሮስ ባለቤት የእቴጌ ጥሩ ወርቅ ውቤ ወለባ ከብዙ ውጣ ውረድ በኋላ ወደ ኢትዮጵያ ተመልሷል ብለዋል። እስካሁን 72 ቅርሶች በሰብአዊነት በክርክርና በድርድር መመለሳቸውን ገልጸው በቀጣይ በእንግሊዝ አልበርትና ቪክቶሪያ የሚገኙትን 26 ቅርሶች ለማስመለስ ጥረት እየተደረገ መሆኑን ጠቁመዋል። ከ150 ዓመታት በፊት የተዘረፈው የዳግማዊ አጼ ቴዎድሮስ ቁንዳላ ከ7 ዓመታት በፊት ወደ ኢትዮጵያ መመለሱ ይታወሳል። በርክክቡ መርሃ ግብር ላይ የጥንታዊ ኢትዮጵያ ጀግኖች አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴንና ልዑል ኤርሚያስ ኃይለ ሥላሴን ጨምሮ የንጉሠ ነገሥት አጼ ኃይለ ሥላሴ ቤተሰቦች ተገኝተዋል። በኢትዮጵያ በዓመት ከ14,000 በላይ ሰዎች በቲቢ በሽታ እንደሚሞቱ ተገለጸ። ከጊዜ ወደ ጊዜ እየተባባሰ የመጣው የቲቢ በሽታ በዓመት ከ186,000 በላይ ሰዎች እንደሚያጠቃ የጤና ሚኒስቴር አስታውቋል። ገነት ዘዘው ተጨማሪ አላት። በጤና ሚኒስቴር የኢትዮጵያ ሕብረተሰብ ጤና ኢንስቲትዩትና የአርማውር ሃንሰን የምርምር ኢንስቲትዩት በቲቢ በሽታ ላይ ያተኮረ የምርምር ጉባኤ በዛሬው ዕለት አካሂደዋል። በሚኒስቴሩ የበሽታ መከላከልና መቆጣጠር መሪ ስራ አስፈጻሚ ዶክተር ህይወት ሰለሞን በዚህ ወቅት እንደገለጹት በዓለም ላይ ገዳይ ከሚባሉ ተላላፊ በሽታዎች ግንባር ቀደሙ የቲቢ በሽታ መሆኑን ገልጸዋል። ኢትዮጵያ የቲቢ በሽታ ጫና ካለባቸው 30 ሀገራት አንዷ ስትሆን በዓመት ከ186,000 በላይ ሰዎች በቲቢ በሽታ እንደሚያዙና ከ14,000 በላይ ሰዎች ደግሞ ህይወታቸው እንደሚያልፍ አስታውቀዋል። 186,000 የሚሆኑ አዳዲስ ታማሚዎች በየአመቱ ሊገኙ ይችላሉ የሚል አለ። ከዛ በተጨማሪ ደግሞ በቲቢ ምክንያት 14,000 የሚሆኑ ሰዎች በአንድ አመት ውስጥ ኢትዮጵያ ውስጥ ህይወታቸውን ያጣሉ። እንግዲህ የቲቢ ምርመራና ሕክምናን ስናይ ታማሚዎች በየትኛው የምርመራ አማራጭ ይመጣሉ የሚል ፔሸንት ፓዝዌይ ይባላል የሚሰራ ነገር አለ። ዓለም አቀፍ ስናየው እስከ 1.3 ሚሊዮን የሚሆኑ ሰዎች በአንድ አመት ብቻ ህይወታቸውን ያጣሉ። ቲቢ የተለያየ ቲቢ ሊኖር ይችላል። በአብዛኛው ግን ይሄ ከ70% በላይ የሚሆነው ሳምባ ላይ የሚከሰተው ቲቢ ነው። ወደ 30% የሚሆነውን ታካሚ ፈልጎ የማግኘት ስራ ትልቅ የቤት ስራ ነበር። ይሄንን ማውረድ ማሻሻል ተችሏል። አሁን 11% ላይ ደርሷል። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ በበኩላቸው የቲቢ በሽታ ስርጭት ከጊዜ ወደ ጊዜ እየጨመረ መሆኑን አንስተው በሽታውን ለመከላከልና ለመቆጣጠር እየተሰራ መሆኑን ገልጸዋል። ከጊዜ ወደ ጊዜ የሚጨምርበት ሁኔታ አለ። ግን ሀገራችን በሽታውን ለመከላከልና ለመቆጣጠር የአገራዊ የቲቢ መከላከልና መቆጣጠር ስትራቴጂ አዘጋጅታ የሕክምና አገልግሎትን ማስፋት፣ ተደራሽ ማድረግ እንዲሁም ደግሞ በሽታውን መለየት የሚያስችሉ ላቦራቶሪ በተለይ ደግሞ ዘመኑን የዋጁ ቴክኖሎጂዎች ከዚህ በፊት ሲደረጉ የነበሩ የላቦራቶሪ ምርመራ ቴክኖሎጂዎችና ዘዴዎችን በማሻሻልና ተደራሽ በማድረግ በተሰሩ ስራዎች የበሽታው ጫና እና ሊያስከትል የነበረው ሞት ከፍተኛ ደረጃ ቀነሰን ቢሆን አሁንም በአመት
ወደ 11 በመቶ የሚሆኑ ሰዎች አገልግሎቱን እንደማገኙ መረጃዎች ስለሚያሳዩ መቀልበስ የሚያስችል የአገራዊ ስትራቴጂ ተነድፎ የቲቪ መከላከልና ቁጥጥር ስትራቴጂዎችን በመንደፍ የተሰራ ይገኛል። ዋና ዳይሬክተሩ አክለውም ለበሽታው በይበልጥ ተጋላጭ የሆኑትን ቦታዎች በመለየት በማረሚያ ቤቶችና በተፈናቃዮች መጠለያ ጣቢያ ላይ በትኩረት እየተሰራ ነው ብለዋል። ለቲቪ ተጋላጭ የበለጠ ተጋላጭ የሆኑ የህብረተሰብ ክፍሎች እና አንዳንድ አካባቢዎች አሉ። በእነዚህ ቦታዎች ላይ የተለየ ትኩረት በመስጠት እየተሰራ ነው። ማረሚያ ቤቶች አካባቢ ለምሳሌ ተፈናቃዮች አካባቢ ህብረተሰቡ ክራውድድ ሆኖ በጣም ተጠጋግቶ የሚኖርባቸው ቦታዎች ላይ እና በቂ የእነዚህ ቬንቲሌሽን የሌሉ ለዛ የሚያስቸግሩ ቦታዎች እንዲሁም ደግሞ ለሳያውቁ ሰዎች ከሌሎች ብዙ ህዝብ የሚሰበሰብበት በተለያዩ ምክንያት የሚሰበሰብባቸው ቦታዎች ላይ ሲገኙ በሽታው መተላለፍ እድሉ ከፍ ስለሚችል እነዚህ በጣም አጋላጭ ሁኔታዎችና የበለጠ ተጋላጭ የሆኑ ቦታዎች ያልኳቸው እነዚህ ናቸው። እንዲሁም ደግሞ በተለያዩ ምክንያቶች ሕክምና ጀምሮ የሚያቋርጡ ወይም በአግባቡ የማይጠቀሙ ሰዎችና በተፈጥሮም ከባክቴሪያው ባህሪ በሽታ መድኃኒት የመላመድ ሁኔታዎችም ስለሚኖሩ ከመከላከልና ከመቆጣጠር አንጻር ሕክምናውን በትክክል መርምሮ ለይቶ በዛ ሕክምናውን በትክክል እንዲከታተሉ የማድረግ ስራ ሰፊ በስትራቴጂው ወይንም የመከላከልና ቁጥጥር ስልቱ ላይ በግልጽ ተቀምጠው የተሰራ ነው። በሽታው ታክሞ የሚድን በመሆኑ በተለያዩ የጤና ተቋማት ከክፍያ ነጻ ሕክምና እንደሚሰጥና እስከ ጤና ኤክስቴንሽን የወረደ አገልግሎት መኖሩን ዳይሬክተሩ ጠቁመዋል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት የቢዝነስና ኢኮኖሚ መረጃዎችን ወደ እናንተ እናደርሳለን። ባልደረባችን ገነት ተሰው እየጠበቀችን ነው። ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን የቢዝነስና የኢኮኖሚ መረጃዎችን ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። ኢትዮጵያና ህንድ በዓለም ንግድ ድርጅት አባልነት ላይ የሁለትዮሽ ድርድር ለማጠናቀቅ ተስማሙ። በካሜሩን ያውንዴ እየተካሄደ ባለው 14ኛው የዓለም አቀፍ ንግድ ድርጅት የሚኒስትሮች ጉባኤ ጎን ለጎን የንግድና ቀጣናዊ ትስስር ሚኒስትርና የኢትዮጵያ ዋና የንግድ ተደራዳሪ ዶክተር ካሳሁን ጎፌ ከህንድ የንግድና ኢንዱስትሪ ሚኒስትር ሽሪ ፒዩሽ ጎያል ጋር በሁለትዮሽ የገበያ እድል ላይ ውይይት አካሂደዋል። በውይይቱ ወቅት ሚኒስትሩ ኢትዮጵያ የዓለም ንግድ ድርጅት አባልነት ድርድር እንደ አውሮፓውያን አቆጣጠር በ2026 ለማጠናቀቅ ያላትን ጽኑ አቋም ገልጸው እስካሁን ከበርካታ ሀገራት ጋር የሁለትዮሽ ስምምነት ማጠናቀቋን በመጥቀስ ከህንድ ጋር የሚደረገው ድርድርም በአፋጣኝ እንዲቋጭ ጠይቀዋል። ይህንን ጥሪ ተከትሎ ሽሪ ፒዩሽ ጎያል ህንድ ከኢትዮጵያ ጋር የምታደርገውን የሁለትዮሽ ድርድር በአንድ ሳምንት ጊዜ ውስጥ ለማጠናቀቅ ዝግጁ መሆኗን አረጋግጠዋል። ይህም ኢትዮጵያ ለምታካሂደው ባለብዙ ወገን ድርድር ትልቅ እመርታ መሆኑ ተገልጿል። በተጨማሪም ሽሪ ፒዩሽ ጎያል ኢትዮጵያ የዓለም ንግድ ድርጅት አባልን በስኬት እንድታጠናቅቅ ሀገራቸው የምታደርገውን ድጋፍ አጠናክራ እንደምትቀጥልም አረጋግጠዋል። በአንድ ዓመት ጊዜ ውስጥ 60 ቶን የአቮካዶ ድፍድፍ ዘይት ለዓለም ገበያ መቅረቡ ታወቀ። የደቡብ ኢትዮጵያ ኢንዱስትሪ ፓርኮች ልማት ኮርፖሬሽን ባለፈው አንድ ዓመት ተኩል ውስጥ 60 ቶን ድፍድፍ የአቮካዶ ዘይት ለውጭ ገበያ ማቅረቡን አስታውቋል። የኮርፖሬሽኑ ዋና ስራ አስፈጻሚ አቶ ጥላውን ብርሃኑ ለኢትዮጵያ ፕሬስ ድርጅት እንደገለጹት በዲላ መካከለኛ የግብርና ኢንዱስትሪ ፓርክ በኩል በክልሉ የሚመረተውን የአቮካዶ ምርት እሴት ጨምሮ ለዓለም ገበያ በማቅረብ እስካሁን ወደ $1 ሚሊዮን የሚጠጋ የውጭ ምንዛሬ ተገኝቷል። በአሁኑ ወቅትም ድፍድፉን የሚያመርተው ካምፓኒ ለሶስተኛ ዙር ኤክስፖርት ምርቱን በስፋት እያዘጋጀ ይገኛል ብለዋል። ከዚህ በተጨማሪም በይርጋ ጨፌና በዲላ አካባቢ የሚመረቱ የቡና የማርና የወተት ምርቶችን በከፍተኛ ደረጃ አቀነባብሮ ለውጭ ገበያ ለማቅረብ መሰረተ ልማት የማሟላት ስራ መጠናቀቁን ገልጸዋል። እንደ አቶ ጥላውን ገለጻ ኮርፖሬሽኑ በቀጣይ ከወላይታ እስከ ደቡብ
ቆሞ ያለውን የፍራፍሬ የቅመማ ቅመምና የእንስሳት ምርት አቅም የሚያስተሳስርና ከ250 ሄክታር በላይ በሆነ ቦታ ላይ የሚያርፍ ግዙፍ የተቀናጀ የግብርና ኢንዱስትሪ ፓርክ ለመገንባት የአዋጭነት ጥናት እያከናወነ ይገኛል። ይህም ክልሉን ተወዳዳሪ የኢንዱስትሪ ማዕከል ለማድረግ በሚደረገው ጉዞ ውስጥ ትልቅ ድርሻ ይኖረዋል ሲሉ አክለዋል። 45.3% የምርት ፍላጎት በሀገር ውስጥ ምርቶች እየተሸፈነ ነው ተባለ። አምራች ኢንዱስትሪዎች የውጭ ምንዛሬ ግኝት ከማሳደግ ባለፈ የንግዱን ሚዛን በማስጠበቅ ረገድ የጎላ ሚና እየተጫወቱ መሆኑን የኢንዱስትሪ ሚኒስትር ዴኤታ ታረቀኝ ቡሉልታ ገልጸዋል። ሚኒስትር ዴኤታው ከለውጡ ወዲህ የአምራቹ ኢንዱስትሪ ዘርፍ እንደ ዋና የኢኮኖሚ ምሰሶ ተለይቶ ትኩረት ተሰጥቶበታል ብለዋል። በዚህም በአገልግሎት አሰጣጥ፣ በመሰረተ ልማት፣ በፋይናንስ አቅርቦት ላይ የነበሩ ክፍተቶች ተቀርፈው ለአምራች ኢንዱስትሪ ምቹ ሁኔታ መፈጠሩንም ተናግረዋል። በአሁኑ ወቅትም 45.3% የምርት ፍላጎት በሀገር ውስጥ ምርቶች እየተሸፈነ መሆኑን ገልጸዋል። የውጭ ምርቶችም በመጠንም በጥራትም በማደጋቸው የውጭ ምንዛሬ ግኝትን ከማሳደግ ባለፈ የንግዱን ሚዛን በማስጠበቅ ረገድ የጎላ ሚና እየተጫወቱ መሆኑንም አመልክተዋል። የኢትዮጵያ ፌዴራል ፖሊስ በህገወጥ መንገድ ሲዘዋወር የነበረ 46000 ሊትር ቤንዚን መያዙን አስታወቀ። የፌዴራል የጸጥታና ደህንነት የጋራ ግብረ ኃይል በዜጎች ተሳትፎ መተግበሪያ በደረሰው ጥቆማ መሰረት በህገወጥ መንገድ የሚዘዋወረውን ነዳጅ ከነ አዘዋዋሪዎቹ መያዙን ገልጿል። በዚህም በሸገር ከተማ አስተዳደር ቱሉ ዲምቱ ወረዳ ከሚገኝ የነዳጅ ማደያ ወደ ንፋስ ስልክ ላፍቶ ክፍለ ከተማ ይዞ ሲንቀሳቀስ የነበረ ተሽከርካሪ እጅ ከፍንጅ መያዙን ፖሊስ ገልጿል። በተመሳሳይ በህገወጥ መንገድ የነዳጅ ታንከር በማስገጠምና እንቁላል አከፋፋይ በመምሰል ነዳጅ ሲያከፋፍሉ የነበሩ ተጠርጣሪዎች በቁጥጥር ስር መዋላቸው ተጠቅሷል። ፖሊስ በከፍተኛ የውጭ ምንዛሪ ተገዝቶ የሚገባውን ነዳጅ በመደበቅና ሰው ሰራሽ እጥረት በመፍጠር በሀገር ኢኮኖሚ ላይ ጉዳት ለማድረስ የሚንቀሳቀሱትን ግለሰቦችና ተቋማት ህብረተሰቡ እንዲያጋልጥ ጥሪ አቅርቧል። አስተዳደሩ ከ15000 በላይ ዜጎችን ወደ ምርታማነት ማሳደጉን ገለጸ። በመርሃ ግብሩ ላይ መልእክታቸውን ያስተላለፉት የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አበቤ ዛሬ ማለዳ በምግብ ዋስትናና ብቃት የወጣቶች የስራ ላይ ልምምድ ፕሮግራም 15492 ተጠቃሚዎችን ወደ ምርታማነት በማሸጋገር አስመርቀናል ብለዋል። ባለፉት 5 ዓመታት በሴፍቲኔት ፕሮግራም ውስጥ ተይዘው ሲረዱ የነበሩ ከ695000 በላይ ነዋሪዎችን ወደ ምርታማነት በማሸጋገር ራሳቸውን እንዲችሉና ቤተሰቦቻቸውን እንዲደግፉ ተደርጓል ተብሏል። በሌላ በኩል በከተማዋ የስራ ልምምድ ከተጀመረበት 2014 ዓ.ም ጀምሮ ዛሬ የተመረቁትን 8852 ወጣቶች ጨምሮ 49000 ዜጎች ከተረጅነት እና ከስራ አጥነት ወጥተው በተፈጠረላቸው ትስስር የስራ ላይ ልምምድ አጠናቀው ባለስራና አምራቾች መሆናቸው ተገልጿል። የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ መረጃዎች በዚሁ ተጠናቀዋል። ወደ ቀጣይ ዜና ላሳልፋችሁ። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት ወደ ውጭ ዘገባዎች እናመራለን።
የሩዋንዳው ፕሬዝዳንት ፖል ካጋሜ መንግስታቸው የሃይማኖት ተቋማትን ያሳድዳል መባሉን አስተባበሉ። ከዚያ ይልቅ በሃይማኖታዊ ተቋማት ላይ የሚወሰደው እርምጃ ዓላማው ስርዓት ማስከበርና ዜጎችን ከብዝበዛ መከላከል እንጂ ሃይማኖትን ማሳደድ እንዳልሆነ አረጋግጠዋል። የዚህን ዜና ዝርዝር ደረጀል ማዘጋጅቷል። መሳይ ገዛኸኝ እንደሚከተለው ታቀርበዋለች። ፕሬዝዳንት ካጋሜ በኪጋሊ ቢኬ አሬና በሺዎች ከሚቆጠሩ የሩዋንዳ ሙስሊም ማህበረሰብ አባላት ጋር ባደረጉት ውይይት አንዳንድ ግለሰቦች ሃይማኖትና አብያተ ክርስቲያንን ለግል ጥቅማቸው እንደ መሸሸጊያ እንደሚጠቀሙባቸውና ይህም በመንግስት ዘንድ ተቀባይነት እንደሌለው አስገንዝበዋል። በፕሬዝዳንቱ ይፋዊ የኤክስ ገጽ ላይ በተሰራጨ የቪዲዮ ምስል አንድ ሰው በሃይማኖት ወይንም በቤተ ክርስቲያን ስም ተሸሽጎ የራሱን ጥቅም ብቻ ሲያስከብርና ሌሎችን የሚዘርፍበት ተቋም ሲመሰረት ይታያል ብለዋል። አክለውም ማንም ሰው ያሻውን ነገር እንደፈለገው ሊተክል አይችልም። በመንገድ ላይ እንቅፋት ደቅኖ ሰዎችን እንደማስቆም ያልሆነውን ነኝ ብሎ በመቅረብ የሰዎችን ንብረት መውሰድ ተገቢ አይደለም። ይህንንም ሀብት ካላመጣህ በዚያ አታልፍም ማለት በየትኛውም ሃይማኖት ውስጥ ሊከሰት አይገባም ነው ያሉት። ሩዋንዳ ባለፉት ጥቂት ዓመታት ውስጥ ተገቢ የስራ ፍቃድ የሌላቸው የደህንነት መስፈርቶች ያላሟሉ ወይንም የአካባቢ ጥበቃ ሕግ የጣሱ በርካታ አብያተ ክርስቲያናትና በሃይማኖት ላይ የተመሰረቱ ተቋማትን ዘግታለች። ሀገሪቱ በመኖሪያ አካባቢዎች የሚፈጠረውን ከፍተኛ ጫጫታ የሚገድብ ጥብቅ የአካባቢ ጥበቃና የድምጽ ብክለት ሕግ ያላት ሲሆን ይህም ሌሊቱን ሙሉ ከፍተኛ ድምጽ በማሰማት በሚጸልዩ አንዳንድ የጴንጤቆስጤ አብያተ ክርስቲያናት ላይ ተጽዕኖ አሳርፏል። ፕሬዝዳንቱ በሃይማኖታዊ ተቋማት ላይ የሚደረገው ቁጥጥር ሃይማኖትን እንደማሳደድ ሊተረጎም እንደማይገባ ገልጸው ይልቁንም ተቋማቱ ማህበረሰቡን በኃላፊነት እንዲያገለግሉ የሚያስችል ስርዓት የመዘርጋት ጉዳይ መሆኑን አስረድተዋል። ይህም ሃይማኖቶችን ወይንም አብያተ ክርስቲያናትን ከማሳደድ የተለየ እንደመሆኑ ነገሮችን በስርዓት መምራት ማሳደድ ተደርጎ ሊወሰድ አይገባም ብለዋል። ሃይማኖት መኖሩንና መኖር እንዳለበት ይህም ሰዎችን ለማስተማር ዜጎች ጋር ለመድረስና ለመርዳት መሆን አለበት። መደረግ ያለበትም ይሄ እንደሆነ አስረድተዋል። ዜጎች በሃይማኖት ሽፋን ለብዝበዛ መዳረጋቸውን አብዝተው በመናገር የሚታወቁት የሩዋንዳው መሪ ፖል ካጋሜ በሀገሪቱ በከፍተኛ ፍጥነት እየተስፋፉ መጥተዋል ያሏቸውን አብያተ ክርስቲያናት በሰላ ሂሳቸው ተችተዋል። ሰዎችን መዝረፍ፣ መተዳደሪያቸውን መንፈግ ወይንም ጥቂት ግለሰቦች እንዲበለጽጉ የሌሎችን ንብረት መውሰድ በፍጹም ተቀባይነት የለውም ሲሉ ካጋሜ በኤክስ ገጻቸው በድምጽ ያሰራጩት መልእክት ደምድሟል። እንደ ዶቼ ቬሌ ዘገባ ፖል ካጋሜ ባለፉት ዓመት እንደዚህ በአንድ ወር ብቻ ከ4000 በላይ አብያተ ክርስቲያናት የጤናና የደህንነት ደንቦች አላከበሩም በሚል መዝጋታቸውና አሁን በቅርቡ የተዘጉ አብያተ ክርስቲያናት ቁጥር 6000 መድረሱ አይዘነጋም። አሜሪካን የኢራንን የኃይል ጣቢያዎች ለመምታት የነበራትን እቅድ ለ10 ቀናት ማራዘሟን አስታወቀች። በሌላ በኩል የእስራኤል መከላከያ ሚኒስቴር በኢራን ላይ የሚፈጸመው ጥቃት ተጠናክሮ ይቀጥላል ሲል አስጠንቅቋል። ሸሪፍ ኢማም ፕሬዚደንት ዶናልድ ትራምፕ እንዳሉት አሜሪካ ኢራንን የኃይል ተቋማት ለመምታት የነበራትን እቅድ ለሌላ 10 ቀናት አራዝማለች። ይህ የሆነው ከኢራን ጋር ንግግር እየተካሄደ በመሆኑ ነው ብለዋል። ይሁን እንጂ ቀደም ሲል የተሰጠው የጊዜ ቀነ ገደብ ዛሬ ላይ ይጠናቀቃል። ትራምፕ እንዳሉት ጦርነቱን ለማቆም የኢራን መሪዎች ሊያሳምን የሚችል ሀሳብ ሊያቀርቡ ይገባል። ከዚህ በዘለለ ግን ትራምፕ ስምምነት ቢደረግ ግድ እንደሌላቸው ተናግረዋል። የኢራን መንግስት ሚዲያ እንዳለው ደግሞ ከዋሽንግተን ጋር ለመደራደር ያለውን ፈቃደኝነት በተመለከተ የኢራን መንግስት ጥርጣሬ አለው ብሏል። ይህ በእንዲህ እንዳለ የእስራኤል የመከላከያ ሚኒስትር ዓርብ ዕለት እንዳሉት እስራኤል በኢራን ላይ የምትፈጽመው ጥቃት ተጠናክሮና ተስፋፍቶ ይቀጥላል። የእስራኤል የመከላከያ ሚኒስትር እስራኤል ካትዝ እና ጠቅላይ ሚኒስትሩ ቤንያሚን ኔታንያሁ የኢራን መንግስት በእስራኤል ሲቪሎች ላይ የሚተኩሰው ሚሳኤል እንዲያቆም ጠይቀዋል። የእስራኤል ባለስልጣናት ማስጠንቀቂያቸውን ቢያቀርቡም ወደ እስራኤል የሚተኮሰው ሚሳኤልና ድሮን ቁጥር ግን ጨምሯል። ይህ በመሆኑ የእስራኤል ጦር በኢራን ላይ የሚፈጽመው ጥቃት ተጠናክሮ ይቀጥላል ተብሏል። ይህ ብቻ አይደለም ያሉት የመከላከያ ሚኒስትሩ ካትዝ ለኢራን መንግስት በመሳሪያና በመሳሰሉት እገዛ እያደረጉ ያሉና የእስራኤል ሕዝብ እንዲገደል የሚፈቅዱ ሁሉ የጥቃት ኢላማ ይሆናሉ፣ ለዚህ ጦርነትም ከፍተኛ ዋጋ ይከፍላሉ ብለዋል።
በሌላ በኩል የኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ እንዳሉት ከ600 በላይ ትምህርት ቤቶች ወድመዋል። በጦርነቱ ከ1000 በላይ ተማሪዎችና መምህራን ተገድለዋል። አራጋቺ ዓርብ ዕለት በጄኔቫ በተካሄደ የሰብአዊ መብት ካውንስል ስብሰባ ላይ በቪዲዮ በተካሄደ ክርክር የወራሪዎች ድርጊት ከንግግራቸው ጋር አብሮ የሚሄድ ነው፣ ይህም የዘር ማጥፋት ወንጀል ለመፈጸም ያላቸውን ፍላጎት በግልጽ ያሳያል ብለዋል። ክርክሩ ያተኮረው ፌብሩዋሪ 28 ቀን በደቡባዊ የሚናብ ከተማ ላይ በሚገኝ የአንደኛ ደረጃ ትምህርት ቤት ላይ የተፈጸመውን ጥቃት በተመለከተ ነው። በጥቃቱ ከ165 በላይ ሰዎች ሲገደሉ አብዛኞቹ ሕፃናት ተማሪዎች እንደሆኑ የኢራን ሚዲያ ዘግቧል። ባለሙያዎች እንደሚሉት በትምህርት ቤቱ ላይ ፍንዳታው የተከሰተው በአሜሪካ የአየር ድብደባ እንደሆነ መረጃዎች ያሳያሉ። በሌላ ዜና በፊሊፒንስ ሰላማዊ ሰልፍ አድራጊዎች ወደ ጎዳና ወጥተው ነበር። ምክንያት ያሉት ደግሞ የነዳጅ ዋጋ መጨመር ነው። በነዳጅ እጦት በተፈጠረው የኃይል አቅርቦት ቀውስ ሳቢያ ፊሊፒንስ የመጀመሪያ አስቸኳይ ጊዜ አዋጅ ያወጀች ሀገርም አድርጓታል። ዜናውን ስናዘጋጅ ሲኤንኤንና አሶሺየትድ ፕሬስን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች ከኢሳት ነጻ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ የስፖርት ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። መሰረት ባዩ ትጠብቀናለች። ወደዛው እንለፍ። ለጤንነት ለምርት ለወዳጅነት ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የዕለቱን የስፖርት ዜናዎች ይዤላችሁ ቀርብ ያለው ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። የኢትዮጵያ ብሔራዊ ቡድን ጨዋታ የሰዓት ማሻሻያ ተደረገበት። የኢትዮጵያ ብሔራዊ ቡድን በአፍሪካ ዋንጫ ቅድመ ማጣሪያ ጨዋታ ዛሬ የመጀመሪያውን ጨዋታ ያደርጋል። ጨዋታው ከምሽቱ 12 ሰዓት ላይ ሊከናወን ቀጠሮ ተይዞለት የነበረ ሲሆን አሁን በወጣ መረጃ የኢትዮጵያና የሳኦ ቶሜና ፕሪንሲፔ ጨዋታ የሰዓት ሽግሽግ ተደርጎበት ምሽት 1 ሰዓት ላይ እንደሚጀምር ካፍ ማሳወቁን የኢትዮጵያ እግር ኳስ ፌዴሬሽን ገልጿል። ጨዋታው በሞሮኮ አልአብዲ ስታዲየም ይደረጋል። የኢትዮጵያ ብሔራዊ ቡድን የመልሱን ጨዋታ በድሬዳዋ ስታዲየም እንደሚያደርግ ተመልክቷል። የኢትዮጵያ ፕሪሚየር ሊግ በዚህ ሳምንት በተደረጉ ጨዋታዎች የሊጉ መሪዎች ነጥብ ጣሉ። የኢትዮጵያ ንግድ ባንክ ሊጉን በበላይነት እየመራ ቢቆይም በሳምንቱ አጋማሽ ባጋጠመው የአቻ ውጤት ምክንያት መሪነቱ ከስጋት ላይ ወድቋል። መከላከያ ከንግድ ባንክ በቅርብ ርቀት በመከተል ላይ የሚገኝ ሲሆን ወደ ሰንጠረዡ አናት ለመውጣት ትልቅ ግፊት እያደረገ ነው። መከላከያ ከንግድ ባንክ በቅርብ ርቀት በመከተል ላይ የሚገኝ ሲሆን ወደ ሰንጠረዡ አናት ለመውጣት ትልቅ ግፊት እያደረገ ነው። ፋሲል ከነማና ባህር ዳር ከነማ ደግሞ በደረጃ ሰንጠረዡ አናት ላይ ለመገኘትና የኮንፌዴሬሽኑን ዋንጫ ተሳትፎ ለማረጋገጥ ጠንካራ ፉክክር እያደረጉ ይገኛሉ። በሌላ በኩል በቅዱስ ጊዮርጊስና በኢትዮጵያ ቡና በኩል ያሉ ቁልፍ ተሰላፊዎች በጉዳትና በቢጫ ካርድ ቅጣት ምክንያት ከጨዋታ መራቃቸው አሰልጣኞቻቸውን ለከባድ ፈተና መዳረጉ ታውቋል። በዳይመንድ ሊግ የሚጠበቁት የኢትዮጵያ ቡድን አባላት የአትሌቲክስ ዝግጅት እያደረገ ነው። በውጭ ሀገር ውድድሮች ላይ ይሳተፋሉ ተብለው የሚጠበቁ ስመጥር አትሌቶች አሉ ተብሏል። በዚህም በሴቶች ጉዳፍ ጸጋዬ በቅርቡ በምታደርጋቸው ውድድሮች የራሷን ክብረ ወሰን ለማሻሻል ዝግጅት አጠናካለች። ጽጌ ድጉማና ፍሬወይን ኃይሉም ዝግጅት እያደረጉ ነው ተብሏል። በወንዶች ለሜቻ ግርማ በዳይመንድ ሊግ ላይ ተሳትፎ ሲያደርግ፣ ዮሚፍ ቀጀልቻና በሪሁ አረጋዊ በወንዶች የረጅም ርቀት ሩጫ ኢትዮጵያን ወክለው በዳይመንድ ሊግ መድረክ ላይ ድል ያስመዘግባሉ ተብሎ ይጠበቃል። ወደ ውጭ ዜናዎቻችን ተሻገረን። በአውሮፓ ዞን የዓለም ዋንጫ ማጣሪያ የጥሎ ማለፍ ጨዋታዎች ተደረጉ። በዓለም ዋንጫ ማጣሪያው ከምድባቸው በቀጥታ ማለፍ ያልቻሉትን ቡድኖች ባገናኘው ጨዋታ 8 ቡድኖች ሩብ ፍጻሜውን ተቀላቅለዋል። በማጣሪያው ስዊድን ዩክሬንን 3-1 ስታሸንፍ ዩክሬን 3ቱን ጎሎች በማስቆጠር ሃትሪክ ሰርቷል። የ4 ጊዜ የዓለም ሻምፒዮኗ ጣሊያን ከ2 የዓለም ዋንጫ በኋላ ዳግም ለውድድሩ ለመቅረብ ትናንት ምሽት ሰሜን አየርላንድ
አይርላንድን 2-0 ስታሸንፍ ሳንድሮ ቶናሊና ሞስኪን ጎሎቹን አስቆጥረዋል። ፖላንድ አልባኒያን 2-1፣ ቱርክ ሮማኒያን 1-0፣ ኮሶቮ ስሎቫኪያን 4-3 እንዲሁም ቼክ ሪፐብሊክ ኦፍ አይርላንድን በመለያ ምት አሸንፈው ለመጨረሻው የጥሎ ማለፍ ጨዋታ ደርሰዋል። በግማሽ ፍጻሜውና አሸናፊውን በቀጥታ ለዓለም ዋንጫ በሚያሳልፈው ጨዋታም ጣሊያን ከሜዳዋ ውጭ ከቦስኒያ ሄርዞጎቪና ጋር ትገናኛለች። ስዊድን በአንጻሩ ከፖላንድ ስትጫወት ኮሶቮ ቱርክን እንዲሁም ቼክ ሪፐብሊክ ዴንማርክን ያስተናግዳሉ። ለኛ ጨዋታ የሚሆኑ ከአርኖልድ የተሻሉ ተጫዋቾች አሉን ሲሉ የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄል ተናገሩ። የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄል አሌክሳንደር አርኖልድን ያልመረጡት ከጨዋታ ዘይቤያቸው ጋር ተያይዞ መሆኑን ገልጸዋል። አሰልጣኙ አሁን ላይ በቀኝ መስመር ቦታ ከአርኖልድ ይልቅ ሌሎች ተጫዋቾችን እንደሚያስቀድሙ አረጋግጠዋል። በአርኖልድ ብቃትና እስካሁን ባሳካው ነገር ጥርጣሬ የለኝም ያሉት አሰልጣኙ እሱን ሳይመርጡ መቅረት በጣም ከባድ ውሳኔ ነበር ብለዋል። ነገር ግን አሁን ላይ ከአርኖልድ በበለጠ ለኛ ጨዋታ የሚሆኑ ተጫዋቾች አሉ፣ እነሱን እንጠቀማለን ሲሉ አሰልጣኝ ቶማስ ቱሄል ተናግረዋል። ቶማስ ቱሄል በቅርቡ የጃሬል ኳንሳህን መጎዳት ተከትሎ ለቤን ዋይት ጥሪ ማቅረባቸው አይዘነጋም። ውድ ተመልካቾቻችን ለዕለቱ ያዝናቸው የስፖርት ዜናዎች በዚሁ ተጠናቀዋል። ከዜናዎቹ ጋር አብሬያችሁ የቆየሁት መሰረት ባዩ ነበርኩ። ለጤንነት ለምት ለወዳጅነት ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች እነን ይመስሉ ነበር። ትዕግስት ተስፋዬና እኔም ደረጀ ልማ ዜናውን ወደ እናንተ አድርሰናል። ለምልክት ቋንቋውም እንደዚሁ ዳዊት ጎሳይ አብሮን ቆይቷል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ። ውድ ተመልካቾች ከዜናው በኋላ የኢሳት ልዩ ዝግጅት ስለሚተላለፍ እንድትከታተሉን በአክብሮት እንጋብዛለን።